የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የተከበራችሁ አድማጮቻችን ዓለም አቀፍ ጉዳዮችን ሊነግረን ባልደረባዬ ሉል ወልዴ እዚህ ስቱዲዮ ይገኛል። ሉል እንደምን አደርክ? እግዚአብሔር ይመስገን። ገነን እንዴት አደርክ? አድማጮቻችንን በያሉበት እንዴት ቆያችሁ ማለት ፈልጋለሁ። በጣም አሪፍ። ዛሬ እንግዲህ በዓለም አቀፍ ደረጃ አንድ ትልቅ ጉዳይ ይጠበቃል። ይህም የዩክሬንና የሩሲያ ድርድር ነውና ምን አዳዲስ ነገሮች አሉ የሚለውን እስኪ እናንሳ። መልካም ገነነ፣ ያው በዛሬው ዕለት በጉጉት የሚጠበቀው ጉዳይ አለ። ይሄም ደግሞ አንተ እንዳልከው ዩክሬንና ራሽያን ይመለከታል። በዛሬው ዕለት ማለትም ግንቦት ወይንም ሜይ 15 ሐሙስ በኢስታንቡል ፕሬዝዳንት ዘለንስኪና ፕሬዝዳንት ፑቲን ከ6 ዓመታት በኋላ እንግዲህ ለመጀመሪያ ጊዜ ፊት ለፊት ሊገናኙ ይችላሉ ተብሎ እየተጠበቀ ይገኛል። ይሁንና ግን ዓለም እየጠበቃቸው ባለው የሁለቱ ሀገራት የፊት ለፊት የድርድር እቅድ ላይ ሰዓታት በቀሩት ሰዓት ላይ እንግዲህ ውሃ የቸለሰ አንድ ጉዳይ ተፈጥሯል። ይህ ምንድነው? የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀርተዋል። በእጅጉም ደግሞ ሲጠበቅ ለነበረው የግንቦት 15 ማለትም ደግሞ በዛሬው ዕለት የሚካሄደው የሩሲያ ዩክሬን ቀጥተኛ ንግግር በክሬምሊን በኩል ማን እንደሚያቀና ሚስጥር ሆኖም ሰሞኑን ቆይቷል። የሩሲያው መሪ ፑቲን ለዩክሬን የቀጥታ ንግግር ጥሪ ማቅረባቸውንም እንግዲህ ተከትሎ የኪየቭ መሪ ቮሎዲሚር ዘለንስኪ በደስታ መቀበላቸውና ወደ ቱርክ መዲና አንካራ ማቅነታቸውም ይታወቃል። ሆኖም ግን ዘለንስኪ በዚህ ንግግር ላይ የበርካታ ውሳኔዎች ባለቤት ፈላጭ ቆራጭ ፑቲን ነውና ከእርሱ ውጪ ከማንም ጋር ፊት ለፊት አላወራም ሲሉም ቆይተዋል። ክሬምሊንም በራሷ በኩል ለቀረበው የንግግር ጥሪ ማን ወክሏት ወደ ኢስታንቡል እንደሚያቀና እስከ መጨረሻዎቹ ሰዓታት ሚስጥር አድርጋውም ቆይታለች። በዚህም ለቀናት በርካታ ተንታኞችና ዓለም አቀፍ መገናኛ ብዙሃን ፑቲን ከዘለንስኪ ጋር ለማውራት ወደ ኢስታንቡል ያቀናሉ አያቀኑም የሚለው ላይ መላምቶች እንዲሁም ደግሞ የተለያዩ መረጃዎችን ሲሰነዝሩ ቆይተዋል። ሰዓታት ለቀሩት ታዲያ የሩሲያ ዩክሬን ቀጥተኛ ንግግር ፑቲን እንደማያቀኑና የራሳቸው ቅርብ ረዳት ቭላዲሚር ሜዲስካና ሌሎች ተወካዮች እንደሚያቀኑ ነው የተገለጠው። በአንካራ የሚገኙት ዘለንስኪ ታዲያ ከፑቲን ጋር የመገናኘትና ፊት ለፊት የማውራት ጉጉትና ጥበቃቸው መክሸፉንም ተከትሎ እስካሁን ግን ምንም ነገር ያሉት ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ወደ ኢስታንቡል ካቀና እኔም ሊሄድ ይችላልው ማለታቸውም እንግዲህ ሰሞኑን በሶስቱ ሀገራት ላይ ያደረጉት ባለው ንግግር ላይ መግለጣቸው የሚታወስ ነው። እንደሚታወቀው በመካከለኛው ምስራቅ በሚገኘው ሶስት ሀገራት ይፋው የሥራ ጉብኝት ያደረጉ ይገኛሉ ፕሬዝዳንት ትራምፕ። በቱርክ ኢስታንቡል ዛሬ በሚከናወነው ታዲያ የሩሲያና ዩክሬን የሰላም ድርድር ላይ ሊገኙ እንደሚችሉ ፍንጭ ቢሰጡም ዶናልድ ትራምፕ በኳታር ጉብኝታቸው ላይ ለጋዜጠኞች ቃል በገቡበት ይሄ ንግግር ባደረጉበት ወቅት ነው ይሄንን ነገር የተናገሩት። በታቀደው የሰላም ድርድር ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይገኙ እንደሆነና የማይገኙ ያለ መሆኑን እርግጠኛ አይደለሁም፣ ምንም ማቀው ነገር የለም የሚል አይነት አስተያየታቸው ነው ለጋዜጠኞች የሰጡት። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለአንዴና ለመጨረሻ ጊዜ ፊት ለፊት የተገናኙት እንደምናስታውሰው መረጃዎችም ደግሞ እንደሚጠቁሙት ገነነ በአውሮፓውያኑ ታሳስ 2019 ላይ ነበረ። ይሄ ማለት ከ6 ዓመት በፊት ማለት ነው። የሁለቱ ሀገራት ጦርነት ከተጀመረ ወዲህም ደግሞ በተወካዮቻቸው በኩል ያልተሳካ የፊት ለፊት ውይይት ያደረጉትም በአውሮፓውያኑ መጋቢት 2022 ላይ በኢስታንቡል ነበረ። ከዛን ውጪ ደግሞ የማይተገበር የተኩስ አቁም ከማወጅ ውጪ ሩሲያና ዩክሬን ተወያይተውም ይሁን ተደራድረውም ደግሞ አያውቁም። በዚህም ዛሬ ላይ ይካሄዳል የተባለው ውይይት በብዙዎች ተጠባቂም ያደርገዋል። ምክንያቱም ከ2022 ጊዜ ጀምሮ ራሽያ ዩክሬንን ከወረረችበት ወይንም ደግሞ ጥቃት መሰንዘር ከጀመረችበት ጊዜ ጀምሮ እጅግ አሰቃቂ የሆኑ ጦርነቶች በሁለቱም በኩል ሲደረጉ ቆይተዋል። ምንም እንኳን የተለያዩ የተኩስ አቁም ይሁን ንግግሮች ቢደረጉም ነገር ግን ተግባራዊ ሆነው ወይ ደግሞ ዘላቂ ሆነው የሁለቱን ጠብ በሁለቱ ሀገራት መካከል ያለውን ግጭት ለማቆም አልቻለም ማለት ነው። ታዲያ
ይሄኛው በዛሬው ዕለት ይደረጋል ተብሎ የነበረው ውይይት በብዙዎች ዘንድ በዓለም ላይ እጅጉን አሰፍስፎ ሲጠብቁት የነበረ ጉዳይም ነበረ። ሆኖም ግን በክሬምሊን ይፋ የተደረገው ለውይይቱ ወደ ኢስታንቡል የሚያቀኑት ባለስልጣናት ስም ዝርዝር ውስጥ የፑቲን ስም አለመገኘቱን ተከትሎ ውይይቱ ስኬታማነት ላይ በርካታ ጥያቄዎችም እየተነሱ ይገኛሉ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም የሩሲያ ዲፕሎማቶች ከዩክሬን ጋር ለሚደረገው የሰላም ድርድር ወደ ኢስታንቡል እንደሚሄዱ ቢያሳውቁም የትኞቹ ባለስልጣናት ወደ ቱርክ እንደሚያቀኑ ግን እስካሁን ድረስ ምንም የተባለ ነገርም ደግሞ የለም። እዚህ ጋር ፕሬዝዳንት ፑቲን ሀሳቡን ያቀረቡት እሳቸው ነበሩ የድርድሩንና ሀሳቡ ከእሳቸው ከመመንጨቱ አንጻር ይገኛሉ ተብሎ እስከ እንግዲህ አሁን ሀሳባቸው እስከ ተቀየረበት ሰዓት ድረስ ይታሰብ ነበረ። ከዶናልድ ትራምፕም ጋር መጠነኛ ውይይት እንዳደረጉ ተሰምቷል። ግን ስለ ድርድሩ እንጂ እሳቸው ይገኛሉ አይገኝም የሚለው ላይ ይፋዊ ነገር አልነበረም። ዘለንስኪ ፑቲን እንደሚገኙ እርግጠኛ ሆኖ ዶናልድ ትራምፕ በውይይቱ ላይ እንዲገኙ ፍላጎት እንዳላቸው ገልጾ ነበርና ከዛ ውጭም ደግሞ ምንድነው ሄደዋል። አሁን እዛ ነው ያሉት፣ አንካራ ነው የሚገኙት። ከዛም ደግሞ ከሬሲፕ ጣይብ ኤርዶሃን ጋርም ደግሞ ውይይት አድርገዋልና ምናልባት ፑቲን ያው ይመጣሉ ተብሎ ስለነበረ እነሱ የሚመጡ ከሆነ ለሁለት ሄደን እንቀበላቸዋለን የሚሉም አስተያየታቸውን ሰጥተው ነበረ። ግን ይሄ ሊሆን አልቻለም። በዚህ ሁሉ ተስፋዎች ላይ እንግዲህ ፑቲን ውሃ ቸልሶበታል ነው ማለት የምንችለው። ገነነ ሌላ ከዚህ ጋር እንደው ተያይዘው ልናነሳው የምንችለው ጉዳይ ገነነ በዩክሬንና በሩሲያ መካከል በዚህ የሚደረገው ድርድር አንድ ቀን ሲቀረው ትላንትና የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣልም ተስማምተዋል። የአውሮፓ ህብረት አባል ሀገራት መሪዎች ፑቲን ዛሬ በሚደረገው የፊት ለፊት ድርድር ላይ ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ የተኩስ አቁም ስምምነቱን በአየር በባህርና በየብስ የማይስማማ ከሆነ በሁሉም የሩሲያ ኢነርጂ ወይንም ደግሞ የኃይል ተቋማትና በባንክ ዘርፎች ላይ አዲስና ግዙፍ ማዕቀቦች እንደሚጥሉ ማስጠንቀቃቸውን እኛም ሰኞ ዕለት ላይ ገልጠነው ነበረ። ቅዳሜና እሁድ በተደረጉት የውይይት ማለት ነው። የአውሮፓ ህብረት አባል ሀገራት ይሄ ዌስተርን ፓወር የሚል ጥምረት አላቸው፣ የፍቃደኝነት ጥምረት። በዚህ ላይ ተወያይተው ነበረ ከዩክሬን ጋር እንዲሁም ደግሞ የስልክ ኮንፈረንስ አድርገው በዚህም ደግሞ ዶናልድ ትራምፕንም ጋብዟቸው ነበረ። በዛም ላይ ደግሞ የ30 ቀን የተኩስ አቁም ስምምነቱን ራሽያ የማትስማማ ከሆነ ይሄ ሳንክሽን እንጥላለን፣ ማዕቀቦችን እንጥላለን ሲሉ ነበር። በዚህ ምክንያት ትላንትና ሮብ የአውሮፓ ህብረት ሀገራት አምባሳደሮች ባደረጉት ስብሰባ በዚህ ማዕቀብ ላይ ፊርማቸውን ስለ ማኖራቸውም ተሰምቷል። የዩክሬኑ ጦርነት ከተጀመረ አንስቶ የአውሮፓ ህብረት በሩሲያ ላይም ደግሞ ማዕቀብ ሲጥል ይህ ለ17ኛ ጊዜ ነውም ተብሏል። የተጣለው ማዕቀብ በሚቀጥለው ሳምንት የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በሚያደርጉት ስብሰባ እንደሚጸድቅም ነው እንግዲህ እየተጠበቀ የሚገኘው። ይሄኛው ማዕቀብ ያነጣጠረውም ደግሞ ሩሲያ በተዘዋዋሪ በምትጠቀምባቸው መርከቦች ላይ ነው የተባለው። እንደ አውሮፓ ህብረት ከሆነም ደግሞ በሩሲያ ላይ ተደጋጋሚ ማዕቀብ ቢጣልም ነዳጅና ሌሎች ምርቶቿን ከመርከብ ወደ መርከብ በማገለባበጥና በሌሎችም ስልቶች እየላከች ትገኛለች። በመሆኑም ግን በዚህ መንገድ በምትጠቀምባቸው ቢያንስ 350 መርከቦች ላይ ማዕቀብ መጣሉንም ዘገባዎቹ አስረድተዋል። ኢስታንቡልን ደግሞ በተመለከተም ደግሞ እንግዲህ ያው እንደሚታወቀው በሀገራችንም ደግሞ አንድ የሚባል ነገር አለ። ሀበሻ የወለዱለትን ካልሳሙለት የደገሱለትን ደግሞ ካልበሉለት የሚባል ነገር አለና ኢስታንቡል ደግሞ ያው የሁለቱን ሀገራት ድርድርን ለማቀላጠፍ ለማመቻቸት እንግዲህ ሰሞኑን ከፍተኛ የሆነ ዝግጅት ስታደርግ ነበረ። እሱንም ደግሞ ዝግጅቷን ስለመጨረሷም እንግዲህ ገልጻለች። ስፑትኒክ የቱርክ ዲፕሎማሲ ምንጮችን ጠቅሶም እንደዘገበው ኢስታንቡል አሁን ላይ ከተደራዳሪዎቿ ወገኖች የሚሰጣትን ዝርዝር መረጃዎችን በመጠበቅ ላይ ትገኛለች። ይህ ብቻም አይደለም፣ ማን ነው ከሁለቱ ሀገራት የሚመጣው የሚለውን በተለይ ደግሞ ከራሽያ በኩል የትኛዎቹ እነማን ናቸው የሚመጡት የሚለውን በጉጉት የጠበቀች የምትገኝበት ሁኔታ ነው ያለው። የቱርክ ገዢ ፓርቲ ኤኬፒ የውጭ ግንኙነት ምክትል ሊቀመንበር ሀሊል ኮርማዝ እንዳስረዱትም ሞስኮና ኪየቭ በመጀመሪያ በሚካሄደው ስብሰባ ዛሬ ማለት ነው ውጤት ላይ ተመስርቶ ተከታታይ ስብሰባዎችን በኢስታንቡል ሊያካሂዱ ይችላሉም ነው ያሉት። ውይይቶቹ እንግዲህ ግጭቶቹን ለማቆም በሚያስችል ስምምነት ሊጠናቀቁ የመቻል እድል ከፍተኛ ነው ሲሉ ከስፑትኒክ ጋር በነበራቸው ቃለ ምልልስ ላይ ጠቅመዋል። እንደው ጠቅለል ለማድረግ ያህል ገነነ ድርድሩ በታቀደው መሰረት የሚደረግ ከሆነ የሩሲያና ዩክሬን
ጦርነት ከተጀመረ ወዲህ እንግዲህ የሁለቱ ሀገራት ከፍተኛ ዲፕሎማቶች ለመጀመሪያ ጊዜ በአካል የሚገናኙም ከሆነ ምናልባት ይሄኛውን ችግር በዘላቂነት ሊፈታ የሚችል ነው የሚሆነው። እስከዛሬ እንግዲህ ከ2022 ጀምሮ ወይም ደግሞ ከ2019 ወዲህ ሁለቱ ሀገራት ፊት ለፊት ተገናኝተው አውርተው አያውቁም። ምንድነው የሚፈጠረው የሚለው እንግዲህ ለሁላችንም ጥያቄ ነው። እንግዲህ ጊዜዎች መልስ አላቸው። ግን አሁን ፑቲን በድርድሩ ላይ የማይገኙ ከሆነ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የየሀገራቱ የጀርመን የፈረንሳይና የእንግሊዝ የውጭ ጉዳይ ሚኒስትሮች በለንደን ላይ አንድ ላይ ተሰባስበው የዚህን ስብሰባ መጨረሻ እየተከታተሉ እንደሚገኙ መረጃዎች ያሳያሉ። ፑቲን የሚንቋቸውን ነው ያሉትን ነው የሚንቋቸውን ዘለንስኪን አግኝተው ያዋሩ ይሆን ወይ ከሳቸው ጋር ይደራደሩ ይሆን ወይ በጥርጣሬ ነበር የተመለከቱትና ፑቲን እንግዲህ የሚቀሩ ከሆነ ምናልባትም የውጭ ጉዳይ ሚኒስትሮቹ ግምት ልክ ሊሆን ይችላል ማለት ነው። ግን እስካሁን እንግዲህ ሙሉ ለሙሉ አልተወሰነም ይመስለኛል። ያሉት መረጃዎች እስካሁን ድረስ እኛ እዚህ ስቱዲዮ እስክንገባ ድረስ የነበሩት መረጃዎች ላይ ምንም አዲስ ነገሮች የሉም። ምናልባት ግን አዳዲስ መረጃዎች የሚኖሩ ከሆነ በምሳ ሰዓት ዜናዎቻችን ላይ እንዲሁም ደግሞ በአመሻሻችን ላይ ይዘነው የምንመለስ ነው የሚሆነው። እውን እንደው ሐሳባቸውን ቀይረው ፑቲን ሊመጡ ይችላሉ ወይ የሚለው ላይ እየተጠበቀ እንዳለውም እንደው ድርድሩ ይሰምር ይሆን ወይ የሚለው ላይ እንግዲህ ዓለም በጉጉት ነው እየጠበቀው የሚገኘው። ይሄንን ጉዳይ እኛም ደግሞ ለአድማጮቻችን የምናደርስ ነው የሚሆነው። ከዚህ በፊት በውጭ ጉዳይ ሚኒስትሮች ልክ አሁን ፑቲን የማይገኙ ከሆነ በውጭ ጉዳይ ሚኒስትሮች በኩል ሲደረግ የነበረው ውይይት ምናልባት አሁንም ከዛ የተለየ ላይሆን ይችላልና የማይገኙ ከሆነ ለውጡ ላይ የራሱ የሆነ የውጤት ለውጥ ሊያስከትል ይችላል። በሚገባ የዓለም ጉዳያችን ይሄንን ይመስላል።